ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 4 ሌሰን 16 አይተናል። እንግዲህ ዩኒት 4 በአጠቃላይ ስለ ኢቮሉሽን የሚተነትን ነው። ዩኒት ሌሰን 16 ላይ ስለ ሂውመን ኢቮሉሽን በተወሰነ ደረጃ አይተናል። እንግዲህ ኢቮሉሽን ስንል አዝጋሚ ለውጥ ማለት ነው። ይሄ አዝጋሚ ለውጥ ከህያዋን ጋራ ተያይዞ የሚታይ ልዩነትን አምጪ ክስተት ነው ማለት ነው። እንግዲህ ባለፈው ሂውመን ኢቮሉሽንን በምናይበት ጊዜ የሰው ልጅ በአሁኑ ጊዜ በኢቮሉሽን ሂደት ውስጥ ነው አይደለም የሚለውን አይተናል። ከዛም በተጨማሪ እንዴት በኢቮሉሽን የሰው ልጅ አሁን የደረሰበት ደረጃ ላይ በአጠቃላይ ፔሪሜት ኦርጋኒዝሞች ማማሎች እንዴት በአዝጋሚ ለውጥ እዚህ አሁን የደረሱበት ደረጃ ላይ እንደደረሱ አይተናል። በተለይም የሰው ልጅን አመጣጥና የዘገምተኛ ለውጥ በምናይበት ጊዜ በዋነኛነት የሰው ልጅ የሁለት የፊት እጆቹን ነፃ ማድረጉና በባይፔዳል ሙቭመንት መጀመሩ በእጁ የተለያዩ ስራዎችን ለማከናወን እንዳስቻለው ከዛም በተጨማሪ አእምሮ አንጎሉ ዴቨሎፕ እያደረገ በመሄዱ ግንዛቤዎችን የማስታወስ የማመዛዘን የማገናዘብ ተሰጥኦዎቹ እየዳበሩ በመምጣታቸው ከሌሎቹ ማማሎች እየተለየ መምጣቱንና አሁን የደረሰበት ደረጃ ላይ መድረሱን አይተናል። ከዛ በተጨማሪ ያየነው የሰው ልጅ አሁን የደረሰበት ደረጃ ላይ ቢደርስም የሰው ልጆች በሰው ዘሮች መካከልም ልዩነት አለ። ይሄ ልዩነት ደግሞ እንዴት እንደመጣ ያንን አስተውለናል። እንግዲህ የሰው ልጅ በማይግሬሽን የተለያዩ ቦታ ላይ ለመኖር አዳፕት በሚያደርግበት ጊዜ የተለያዩ ተፈጥሯዊ ክስተቶች ናቸው የሚያጋጥሙት። እነኚህ የተለያዩ ተፈጥሯዊ ክስተቶች የተለያዩ ተፈጥሮ ለውጥ ልዩነቶች፣ የተወሰኑ ልዩነቶች አጠቃላይ የዘር መፈጠር ሳይሆን የተወሰኑ ልዩነቶች በሰው ዘሮች መካከልም መኖሩን ነው ያየነው። ለምሳሌ ፖላር ሪጅን ወይንም ቀዝቃዛ ቦታ ላይ የሚኖሩ የሰው ልጆች በቁመታቸው የአይናቸው ሁኔታ የአፍንጫቸው ቀዳዳ ሁኔታ በሞቃት ቦታ ከሚኖሩት የተለየ ነው። ይህም የተለየበት ሞቃቱ ቦታ ላይ ያሉትና ቀዝቃዛ ቦታ ላይ ያሉት የሰው ዘሮች የሚገጥማቸው የተፈጥሮ ፈተናዎች የተለያዩ ስለሆኑ እነኚህን የተፈጥሮ ፈተናዎች ለመቋቋም የሚያስችላቸውን ሁኔታዎች ነው እያዳበሩ የሚሄዱት። ሞቃት ቦታ የሚኖረው ሞቃት ቦታ ላይ ለመኖር የሚያስችለውን ሁኔታ፣ ቀዝቃዛ ቦታ ላይ የሚኖሩት ደግሞ ቅዝቃዜውን ለመቋቋም የሚያስችላቸውን ሁኔታዎችን ነው እያዳበሩ የሚሄዱት። እዚህም እንደምሳሌ ለመጥቀስ ያህል ለምሳሌ ሩቅ ምስራቅ ያሉ ሰዎች አፍንጫቸው አነስ ደፍጠጥ ያለ ነው። የአይናቸው ቀዳዳ ጠበብ ያለ ነው። የአፍንጫቸውም ቀዳዳ ጠበብ ያለ ነው። ቁመታቸው ደግሞ አጠር ያለ ነው። ያ ብርድን ለመቋቋም የሚያስችላቸው ነው። ሞቃት ቦታ ደግሞ ያያችሁ እንደሆነ ቁመታቸው ዘለግ ያለ፣ አፍንጫቸውም የአይናቸውም ሁኔታ ከነኛ ለየት ይላል። ይሄ እንግዲህ ከአዳፕቴሽን ጋራ ተያይዞ የመጣ ልዩነት ነው። እንግዲህ ይህን የሰውን ዘር አዳፕቴሽን ከተለያዩ የህይወት ትግሎች ጋራ ተያይዞ የመጡ ለውጦችን ተንተርሶ ሳይንቲስቶች የሰው ዝርያዎችን በሶስት መድበዋቸዋል። እነኚህም እንግዲህ አጠቃላይ ምደባው ላይ አጠቃላይ የሆነ ስምምነት ባይኖርም ሜንግሎይድ፣ ካፕሶይድ፣ ሜትሮይድ ተብለው በሶስት ግሩፖች ውስጥ አከፋፍለዋቸዋል ወይንም ሶስት ካታጎሪዎች ውስጥ አስቀምጠዋቸዋል። እንግዲህ ይህንን ነው በዝርዝር ያየ ነው። በዛሬው ደግሞ የምናየው ሌሰን 17 ይሆናል። ሌሰን 17 ስለ ሙቴሽን እንግዲህ አንዱ ለዘገምተኛ ለውጥ መንስኤ ከሆኑ ክስተቶች ውስጥ ሙቴሽን አንዱ ነው። እንግዲህ ይህንን ሙቴሽን እንዴት ለለውጥ ለኢቮሉሽን ያለውን አስተዋጽኦና ኢቮሉሽን እንዲከሰት እንዴት ማድረግ እንደሚያስችል ያንን የምናይ ይሆናል። በቀጥታ ወደዛ ከመሄዳችን በፊት የሌሰኑን ኦብጀክቲቭ እናያለን።
ኦብጀክቲቭ ይህንን ሌሰን ሁላችሁም በትክክል ከተከታተላችሁ ከጨረሳችሁ እያንዳንዱ ተከታታይ ከዚህ ሌሰን ምን ግንዛቤ መፍጠር እንደሚገባው የሚያሳይ ነው። መጀመሪያ እንግዲህ by the end of this section you will be able to define mutation። እንግዲህ ይህንን ሌሰን ከጨረሳችሁ በኋላ ሙቴሽን ምን ማለት እንደሆነ ዲፋይን ማድረግ ይጠበቃል ከእያንዳንዱ የዚህ ሌሰን ተከታታይ ማለት ነው። ሌላኛው explain the different type of mutations with examples። እንግዲህ የተለያዩ የሙቴሽን አይነቶች አሉ። እነኚህን የተለያዩ የሙቴሽን አይነቶች ደግሞ በምሳሌ ጭምር መለየት እና ምሳሌ መስጠት መቻል ይጠበቃል። describe the cause of mutation። ለሙቴሽንስ መከሰት መንስኤዎች ምን እንደሆኑ እነኚህንም መግለጽ ማብራራት መቻል ይጠበቃል ከእያንዳንዱ ተከታታይ ማለት ነው። ከዛ በተጨማሪ appreciate the effect of mutation on living things። ሙቴሽን ደግሞ በህያዋን ላይ የሚያስከትለውን ክስተቶች ማየትና መገንዘብ ይኖርበታል ማለት ነው። እንዴት ሙቴሽን ለኢቮሉሽን አስተዋጽኦ እንደሚያደርግ፣ እንዴት ሙቴሽን ደግሞ ለተለያዩ ባህሪያት ለውጥ መንስኤ እንደሚሆን ይሄንን አፕሪሺየት ማድረግ ወይንም ማየት መገንዘብ ይጠበቃል ማለት ነው። እንግዲህ እያንዳንዱ የዚህ ሌሰን ተከታታይ ሌሰኑን በትክክል መከታተሉ መገንዘብ የሚችለው እነኚህን አሁን የተባሉትን አላማዎች ወይንም በኦብጀክቲቭ መልክ የተቀመጡትን ነገሮች በትክክል መገንዘብ ሲችል ነው ማለት ነው። እንግዲህ what is mutation? ምንድን ነው ሙቴሽን? ሙቴሽን is a sudden and a random change in chromosomal DNA or genetic information። እንግዲህ ሙቴሽን ማለት ምን ማለት ነው? ሙቴሽን ማለት ድንገተኛ በዘፈቀደ የሚከሰት በክሮሞዞም ላይ ወይንም በጂን በጄኔቲክ ኢንፎርሜሽን ላይ የሚከሰት ለውጥ ነው ማለት ነው። ይሄ ነው እንግዲህ ሙቴሽን የምንለው። ሙቴሽን ማለት ቅጽበታዊ በዘፈቀደ በክሮሞዞሞችና በጂኖች ላይ ለውጥ እንዲከሰት የሚያደርግ ክስተትን ነው ሙቴሽን የምንለው ማለት ነው ባጭሩ። what causes mutation? ሙቴሽንን ደግሞ ምን ያስከትላል? ሙቴሽን እንዲከሰት የሚያደርገው ምንድነው ነው? cause of mutations are divided into two parts. they are እንግዲህ የሙቴሽን ኮዞች በሁለት ይከፈላሉ። እነኛን ሁለቱን እናያለን ማለት ነው። the two causes of mutation are አንደኛው spontaneous mutation፣ ሁለተኛው induced mutation ናቸው ማለት ነው። ሁለቱ the two basic causes of mutation are categorized into spontaneous mutation and induced mutation. Spontaneous mutation is mutation whose causes are not identified, and induced mutations are mutations whose causes are identified. እንግዲህ በሁለቱ መካከል ያለው ልዩነት ምንድነው? ስፖንታኒየስ ሙቴሽን ስንል የዚህ የሙቴሽን ስፖንታኒየስ ሙቴሽን ይከሰታል። የሙቴሽኑ ክስተት መንስኤዎች የማይታወቁ ከሆነ ባልታወቀ ክስተት የሚከሰት ሙቴሽን በሙሉ ስፖንታኒየስ ሙቴሽን ነው የምንለው ማለት ነው። ኢንዲዩስድ ሙቴሽን የምንለው ደግሞ ሙቴሽኑ ይከሰታል፣ ለሙቴሽኑ ክስተት መንስኤ የሆኑት ነገሮች ወይም ፋክተሮች የሚታወቁ ከሆነ እነኚህን አይነት ሙቴሽኖች ኢንዲዩስድ ሙቴሽን እንላቸዋለን ማለት ነው። ይሄ ነው በሁለቱ መካከል ያለው ልዩነት በስፖንታኒየስ ሙቴሽን እና ኢንዲዩስድ ሙቴሽን። ሙቴሽን በአጠቃላይ በሁለት ይካተታል። ስፖንታኒየስ ሙቴሽን የሙቴሽኑ መንስኤ የማይታወቅ፣ ኢንዲዩስድ ሙቴሽን የሙቴሽኑ መንስኤ ወይም ምክንያቶች የሚታወቁ በሁለቱ ካቴጎሪ ውስጥ ይካተታሉ ማለት ነው። Causes of induced mutations can be radiation, X-rays, ultraviolet radiation, nuclear radiation and certain chemical substances። እንግዲህ የሙቴሽን የኮዞች ምንድናቸው? ኮዝ ኦፍ ኢንዲዩስድ ሙቴሽን በተለይ መንስኤያቸው የሚታወቁ የሙቴሽን አይነቶች መንስኤዎች ምንድናቸው ነው? የነኚህ ራዲዬሽን ይሄ ለከፍተኛ ጨረራ መጋለጥ ነው። ኤክስሬ ይሄ ራጂ በምትነሱበት ጊዜ ይሄም ለጨረራ መጋለጥ ነው። ለተደጋጋሚ ጊዜ አንድ ሰው ራጂ የሚነሳ ከሆነ የዛ ጨረራ በውስጡ ስለሚያልፍ ለሙቴሽን ሊያጋልጠው ይችላል። ሌላው አልትራቫዮሌት ራዲዬሽን፣ ይሄ አልትራቫዮሌት ራዲዬሽን ከፀሐይ ጨረራ ጋር የሚላቀቅ ነው። የኦዞን ሌየር እየሳሳ በመሄዱ በአሁኑ ጊዜ የፀሐይ አልትራቫዮሌት ሬ ወደ ምድር ላይ እየደረሰ በሰዎች ቆዳ ላይ በሚያርፍበት ጊዜ ለሙቴሽን ያጋልጣል። ኒውክሊር ራዲዬሽን ይሄ ደግሞ የኒውክሊር ጨረራ
በኒውክሊየር ጨረራ የሚከሰት ሙቴሽን ይሄ ኒውክሊየር ራዲዬሽን እንለዋለን። ይሄ ለምሳሌ እንደምታውቁት በሁለተኛው የዓለም ጦርነት በናጋሳኪና በሂሮሺማ ላይ አቶሚክ ቦምብ በተጣለበት ጊዜ ያ አቶሚክ ቦምብ የፈጠረው ጨረራ እስከ ቅርብ ጊዜ ድረስ ጨረራው ሙሉ በሙሉ ባለመጥፋቱ በዛ አካባቢ የተለምዶ የተለዩ አፈጣጠሮች ፍጡሮች ወይም ኢቭን የሰው ልጆች እየተወለዱ ይታያል። ይሄ እንግዲህ ኒውክሊየር ራዲዬሽኑ ባስከተለው ሙቴሽን የተነሳ ነው አለ። ሰርቴን ኬሚካልስ የተለያዩ ኬሚካሎች አሉ። ደግሞ እነኚህ የተለያዩ ኬሚካል አይነቶች ለተለያዩ ነገሮች የምንጠቀምባቸው ኬሚካሎች አሉ። ለምሳሌ እንደ ዲዲቲ ማዳበሪያ አይነቶች፣ ይሄ ፔስት አረም ማጥፊያ፣ ኢንሴክት ማጥፊያ ብለን የምንረጫቸው ኬሚካሎች የተለያዩ ኬሚካሎች ከፋብሪካዎች የሚለቀቁ ኬሚካል ይዘት ያላቸው ነገሮች በማዕድናት ዘርፍ የምንጠቀምባቸው የተለያዩ አይነት ኬሚካሎች ለተለያዩ አይነት ሙቴሽን ክስተት መንስኤ ሊሆኑ ይችላሉ። እንግዲህ ኢንዲዩስድ ሙቴሽን በእነኚህ እና በዚህም ላይ ባልተጠቀሱት መንስኤዎች የሚከሰቱ ናቸው ማለት ነው። በአጠቃላይ ኢንዲዩስድ ሙቴሽን ሆኖ ለሙቴሽኑ መንስኤም የሚታወቅ ነው ማለት ነው። ኤጀንትስ ዛት ኮዝ ኢንዲዩስድ ሙቴሽን አር ኮልድ ሙታጂኒክ ኤጀንት ኦር ሙታጂንስ። እንግዲህ እያንዳንዱ ለኢንዲዩስድ ሙቴሽን እንዲከሰት የሚያደርጉ ፋክተሮች በአጠቃላይ ምንም ይሆኑ ምን በአጠቃላይ ሙታጂንስ እንላቸዋለን። ኢንዲዩስድ ሙቴሽን እንዲከሰት የሚያደርጉ ነገሮችን በአጠቃላይ ሙታጂኒክ ኤጀንት ስንላቸው ወይንም በአጭሩ ሙታጂንስ ተብለው ይጠራሉ ማለት ነው። ሙቴሽን ካን ኮዝ ቼንጅ። እንግዲህ ሙቴሽን ለውጥ ያመጣል። በአካላችን ላይ በዘረመልካችን ላይ ለውጥ እንዲከሰት የሚያደርግ ነገር ነው። ሙቴሽን ኮዝ ቼንጅ ኦን ዚ ሆል ኦር ፓርት ኦፍ ክሮሞዞማል ስትራክቸር። እንግዲህ ይሄ ሙቴሽን በአጠቃላይ በክሮሞዞሙ ላይ ወይንም በውስን የክሮሞዞሙ ፓርት ላይ ለውጥ እንዲከሰት ያደርጋል። ወይንም ኦንሊ ኦን ሲንግል ቤዝ ወይንም በአንዲት ቤዝ። እንግዲህ ከክሮሞዞሙ ውስጥ ዲኤንኤ ያለ ዲኤንኤ ደግሞ የተሰራው ከዲኦክሲራይቦ ሹገር የፎስፌት ግሩፕ እና ከኦርጋኒክ ቤዞች ነው። እነኚህ ኦርጋኒክ ቤዞች አደኒን፣ ታያሚን፣ ጉያኒን፣ ሳይቶሲን በእነኚህ በአንዳቸው ላይ ሊሆን ይችላል ማለት ነው። ሙቴሽን ክሮሞዞማል ሙቴሽን ሊሆን ይችላል ወይንም ሙቴሽን ኦን ሲንግል ቤዝ ሊሆን ይችላል ማለት ነው። ቼንጅ ኢንቮልቪንግ ኦንሊ ሲንግል ቤዝ ኢዝ ኮልድ ፖይንት ሙቴሽን። እንግዲህ ሙቴሽኑ በአንዲት ቤዝ ላይ ወይ በአደኒን ወይ በጉያኒን ወይ በሳይቶሲን ወይ በታያሚን ላይ ከአራቱ በአንዱ ላይ የሚከሰት ክስተት ከሆነ ያንን ፖይንት ሙቴሽን ነው የምንለው። ልብ አድርጉ። ፖይንት ሙቴሽን በአንድ ቤዝ ላይ የሚከሰት ለውጥ ነው ማለት ነው። ፖይንት ሙቴሽን ኢን ፖይንት ሙቴሽን one of the base in the DNA sequence of a gene is altered usually by being copied wrongly when the DNA replicates። እንግዲህ ይሄ ፖይንት ሙቴሽን እንዴት ነው የሚከሰተው? ዲኤንኤ ሪፕሊኬት በሚያደርግበት ጊዜ በአንዷ ቤዝ ላይ በስህተት በሪፕሊኬሽን ጊዜ ወይንም ዲኤንኤው ራሱን በሚያባዛበት ጊዜ በሚከሰት ተሳሳተ ብዜት ወይንም በሚባዛበት ጊዜ ዲኤንኤ ለውጥ በሚከሰትበት ጊዜ የሚከሰት ለውጥ ነው ማለት ነው። ፖይንት ሙቴሽን is a change in a single nucleotide in DNA። እንግዲህ ፖይንት ሙቴሽን በምንልበት ጊዜ ሁልጊዜ የሚከሰተው በኒውክሊዮታይድ ነው። ዲኤንኤ እንደምታውቁት ፎርምድ ፍሮም ፖሊኒውክሊዮታይድ፣ ኒውክሊዮታይዶች እርስ በርስ ተገናኝተው በሚፈጥሩት ሰንሰለታማ ደብል ሄሊክስ ስትራክቸር የሚፈጠር ነው ዲኤንኤ። እንግዲህ እያንዳንዷ ኒውክሊዮታይድ ዲኦክሲራይቦስ ሹገር፣ ፎስፌት ግሩፕ እና ኦርጋኒክ ቤዝ የያዘ ነው። አንድ ኦርጋኒክ ቤዝ፣ ፎስፌት ግሩፕ እና ዲኦክሲራይቦስ ሹገር። እንግዲህ ፖይንት ሙቴሽን ሲከሰት በአንድ ኒውክሊዮታይድ ላይ ያለችዋን የቤዝ ለውጥ ነው እንዲከሰት የሚያደርገው ማለት ነው። የኒውክሊዮታይድ ላይ የሚከሰት የቤዝ ለውጥ ነው ማለት ነው። ፖይንት ሙቴሽን ኢዝ ሌስ ሲሪየስ ዛን ክሮሞዞማል ሙቴሽን።
እንግዲህ ፖይንት ሙቴሽን ከክሮሞዞማል ሙቴሽን ባነሰ ሁኔታ ነው የሚከሰት ለውጥ እንዲፈጠር የሚያደርገው። ይሄ ለውጥ እንግዲህ ልብ አድርጉ የተፈጥሮ ይዘትን የሚያዛባ ለውጥ ነው። በፖይንት ሙቴሽን ላይ የሚከሰት ለውጥ በአንዲት ቤዝ ላይ የሚከሰት ስለሆነ በአንጻራዊነት ከክሮሞዞማል ሙቴሽን ስናይ ክሮሞዞማል ሙቴሽን ላይ ብዙ ቤዞች ላይ ኢፌክት ያለው ለውጥ ስለሆነ የሚከሰተው ክሮሞዞማል ሙቴሽን የፖይንት ሙቴሽን ቀለል ያለ ለውጥ ነው እንዲከሰት የሚያደርገው። እንደ ክሮሞዞማል ሙቴሽን ሲሪየስ አይደለም ማለት ነው። ፖይንት ሙቴሽን ቼንጅስ ዚ ኮዶን ኤግዛምፕል እንግዲህ ፖይንት ሙቴሽን ኮዶን ለውጥ ያስከትላል። ኤግዛምፕል ኮዶን ዩራሲል ቱ ዚ ኮዶን ዩራሲል ሳይቶሲን ዩራሲል። እንግዲህ ፖይንት ሙቴሽን ስንል አንድ ቤዝ ለውጥ ነው ብለናል። እዚህ ጋር ዩራሲል ኮዶኑ 3 ትሪፕሌት ዩራሲሎች ናቸው። እዚህ ጋር ሪፕሊኬት በሚያደርግበት ጊዜ አንዷ ዩራሲል በሳይቶሲን ተቀየረች ማለት ነው። ይሄ ለውጥ ነው እንደምታዩት እዚህ ጋር ይሄን አይነት ለውጥ እንዲከሰት ያደርጋል ማለት ነው። there are different types of point mutations እንግዲህ የተለያዩ አይነት ፖይንት ሙቴሽን አሉ። በባህሪያቸው አንጻር በ3 ተከፍለዋል። they are substitution, addition and deletion። ፖይንት ሙቴሽን በ3 ይከፈላል። ይህም substitution, addition and deletion በመባል በ3 ተከፍለዋል። እነኚህን በዝርዝር እናያለን። እሺ እዚህ ጋር እንደምታዩት description of point mutation እዚህ ጋር type, description, example, ኢፌክት ይላል። እንዲህ ፖይንት ሙቴሽኖች በባህሪያቸው አንጻር በ3 ካታጎሪዎች ካታጎራይዝድ ሆነዋል ወይንም በሚያስከትሉት ሁነት አንጻር በ3 ተከፍለዋል። ሳይለንት፣ ሚሶንስ፣ ነንሴንስ ተብለው በ3 ተከፍለዋል። ሳይለንት የምንለው የሙቴሽን ፖይንት ሙቴሽን አይነት ሙቴሽን ኮዶን ኮድስ ፎር ዘ ሴም አማይኖ አሲድ። እንግዲህ ሳይለንት ሙቴሽኑ ቢከናወንም የአማይኖ አሲዱ በአማይኖ አሲዱ ላይ ለውጥ አያስከትልም ነው። ኤግዛምፕል ሳይቶሲን አደኒን ሳይቶሲን አደኒን ጉያኒን። ሁለቱም ሳይቶሲን አደኒን ግሉታማይንን ይሰጣል። እዚህም ሳይቶሲን አደኒን ጉያኒን ኤ በጂ መለወጧ ግሉታማይን መሆኑን አላስቀረውም፣ ግሉታማይን ነው ማለት ነው ይሄ። ስለዚህ እንግዲህ ሳይለንት ሙቴሽን የተባለበት ምክንያት ይሄ ነው። በአማይኖ አሲዱ እንዲለወጥ አላደረገም። ኢፌክት ስታዩ እዚህ ጋር ነን ነው የሚለው። እዚህ ጋር ስትመጡ ደግሞ ሚስነስ ሙቴሽን ኮዶን ኮድስ ፎር ኤ ዲፍረንት አማይኖ አሲድ። እንዲህ ሚስነስ ሙቴሽን ስንል ደግሞ የዛች የቤዝ መቀየር የአማይኖ አሲድ ለውጥ እንዲከሰት ያደርጋል ማለት ነው። ያን አይነት ሙቴሽን ፖይንት ሙቴሽን ሚስነስ ነው የምንለው። እዚህ ጋር እንደምታዩት ሳይቶሲን አደኒን ማን ሪፕሬዘንት ያደርጋል? ግሉታማይንን ሪፕሬዘንት ያደርጋል። ታች መታችው ሳይቶሲን አንዷ ኤ በሌላ ሳይቶሲን ተሰካች። ሳይቶሲን አደኒን የሰጠው ግሉታማይንን ሳይሆን ፕሮሊን። እንግዲህ ልብ አድርጉ ለውጥ አለ ማለት ነው። ግሉታማይንና ፕሮሊን የተለያዩ ናቸው። ኢፌክት ቫሪያብል ልዩነት አምጥቷል ማለት ነው። መጀመሪያ የነበረውን አይነት አማይኖ አሲድ ሳይሆን የተለየ አማይኖ አሲድ እንዲፈጠር አድርጓል ማለት ነው። ሌላው ሶስተኛው ነንሰንስ የተባለው ነው። ነንሰንስ ሙቴሽን ኮድስ ኢዝ ፕሪማቹር ስቶፕ ኮዶን። እንግዲህ ይሄ ደግሞ ሙቴሽን ኮዶን ኢዝ ፕሪማቹር ስቶፕ ኮዶን። ይሄ ምንድን ነው? አማይኖ አሲዱ ዴቨሎፕ እንዳያደርግ ያግዳል ማለት ነው። ይሄ አንድ አይነት ነው። ኤግዛምፕል እዚህ ጋር ሳይቶሲን አደኒን ምን ሪፕሬዘንት የሚያደርገው ግሉታማይን አማይኖ አሲድን ነው። እዚህ ጋር ሳይቶሲን በዩራሲል በምትተካበት ጊዜ ዩራሲል አደኒን ስቶፕ እንግዲህ እንትኑ አማይኖ አሲዱ ራሱ ዴቨሎፕ እንዳያደርግ አገደ ማለት ነው። ይሄን እንግዲህ ነንሰንስ ሙቴሽን የምንለው ይሄ ነው ማለት ነው። በእንደዚህ አይነት የሙቴሽኖቹ ኢፌክት ተንተርሶ ሳይለንስ፣ ሚሰንስ፣ ነንሰንስ ተብለው በ3 ካታጎራይዝድ ሆነዋል። ሌላው እንግዲህ ሰብስቲቱሽን ሙቴሽን ፖይንት ሙቴሽን ምን አይነት ነው? ሰብስቲቱሽን ፖይንት ሙቴሽን is caused when one base of a nucleotide is substituted by other base።
እንግዲህ ይሄ ሰብስቲቲዩሽን ፖይንት ሙቴሽን ስንል ከተርም ራሱ መረዳት ትችላላችሁ። ሰብስቲቲዩሽን ማለት መተካት ማለት ነው። ሰብስቲቲዩሽን ፖይንት ሙቴሽን ማለት በኒውክሊዮታይድ ላይ የነበረው ቤዝ በሌላ ቤዝ በሚተካበት ጊዜ ነው። ኤግዛምፕል ትሪፕሌት አደኒን ታያሚን which codes for the amino acid isoleucine changed to adenine thiamine guanine እዚህ ጋር አንዷ ቲ ታያሚን በጉያኒን ተተካች which codes for methionine እንግዲህ እቺ ቤዝ ቲ የነበረችው በጉያኒን ታያሚኗ በጉያኒን ተተካች። ይሄ በሚሆንበት ጊዜ ምንድን ሰብስቲቲዩትድ ሆነች ማለት ነው። ምን ሰጠ? ሜቶኒን። እዚህ ጋር አይሶሉሲን ሳይሆን ሜቶኒን which is different protein ከመጀመሪያው ፕሮቲን ሙሉ በሙሉ የተለየ ነው። ሜቶኒን እና አይሶሉሲን የተለያዩ ናቸው። this may or may not be significantly different from the original እንግዲህ ያቺ ለውጥ አለ። ለውጡ ቢኖርም እንግዲህ የጎላ ለውጥ ላይኖረው ይችላል፣ ሊኖረውም ይችላል፣ ላይኖረው ይችላል። one different amino acid in a protein does not always make a functional change እንግዲህ አንዱ አማይኖ አሲድ ብቻ በመቀየሩ በጠቅላላ የፕሮቲኑን ይዘት ላይለውጠው ፖሊፔፕታይዱን ካራክተሪስቲክ ፖሊመሩን ሊቀይረው ላይችል ይችላል። ሊችልም ይችላል፣ አይችልም ይችላል ማለት ነው። እንግዲህ እዚህ ጋር የምናየው ምንድነው? ኦሪጂናል ሲኩዌንስ። ይሄ እንግዲህ ኖርማል የሆነውን ኦሪጂናል ሲኩዌንስ የሚያሳይ ነው። እዚህ ጋር ደግሞ ሙቴትድ ሲኩዌንስ እዚህ ጋር በምሳሌነት ነው። እዚህ ጋር ጉያኒን፣ አደኒን፣ ሳይቶሲን አስፕሪክ አሲድን ሪፕሬዘንት ያደርጋል። ጉያኒን፣ ግላይሰሪን፣ አደኒን፣ ታያሚን፣ አይሶሉሲን፣ ጉያኒን፣ ይሄ ደግሞ ግሉታማይኒክ አሲድ፣ ጉያኒን፣ አደኒን፣ ግሉቶኒክ አሲድን እነኚህን ሪፕሬዘንት ያደርጋሉ ማለት ነው። እነኚህ ትሪፕሌት ኦርጋኒክ ቤዞች እዚህ ጋር በምትመጹበት ጊዜ ሙቴሽን ተከሰተ ነው። ሙቴሽን ይሄ ጉያኒን፣ አደኒን፣ ሳይቶሲን ከመጀመሪያው ጋር አንድ ነው። ይሄም ተመሳሳይ ነው፣ ለውጥ አላመጣም። እዚህ ጋር በምትመጡበት ጊዜ ግን እዚህ ጋር እንደምታዩት አደኒን ታያሚን ነበረ። አደኒን ታያሚን ጉያኒን ሆኗል። ይሄ አደኒን ታያሚን አይሶሉሲን ነበረ። አደኒን ታያሚን በጉያኒን በሚተካበት ጊዜ ሰብስቲቱት የሆነችው ታያሚኗ በጉያኒን ነው። ምንን ሰጠ? ሜቶኒንን ሰጠ። እዚህ ጋር ጉያኒን፣ አደኒን እነኚህ እንዳሉ ናቸው ማለት ነው። ይሄ ሙቴትድ ሲኩዌንስ ነው ማለት ነው። እዚህ ጋር እንደምታዩት እንግዲህ substitution of just one base in the 6 triplets of the gene codon for one of the 4 polypeptide in the hemoglobin molecule alter the triplet from guanine, adenine to guanine, thiamine, adenine. This results the amino acid valine replaced by glutamate in the polypeptide chain and results in sickle cell anemia. እንግዲህ ብዙ ጊዜ የጎላ ሲኩዌንስ አመጣም ብንልም ይሄ የሂሞግሎቢንን ታውቃላችሁ ቀይ የደም ሴላችን ውስጥ የሚገኝ ኦክሲጅንን የሚያዘዋውር የፕሮቲን አይነት ነው። አይረን ኮኤንዛይም ያለው ፕሮቲን ነው፣ ኮኤንዛይም ነው። እዚህ ጋር ጉያኒን በጉያኒን ታያሚን አደኒን በሚለወጥበት ጊዜ ቫዮሊን ፎርም ቫዮሊን በግሉታሜት ሪፕሌስ እንዲያደርግ ያደርጋል። የዚህ ሪፕሌስመንት ደግሞ የሲክል ሴል አኒሚያ የሂሞግሎቢኑን ስትራክቸር የሚለውጥ ይሄ ሲክል ሴል አኒሚያ የምንለው ክስተት እንዲከሰት ያደርጋል። እንግዲህ ይሄ በሙቴሽን መንስኤ የሚከሰት ክስተት እንደ ሲክል ሴል አኒሚያ ያለ ሁኔታ እንዲከሰት ያደርጋል ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ቫሊን አለ፣ ሂስቶዲን አለ፣ ሊዩሲን አለ፣ ትሪዮኒን አለ፣ ፕሮሊን እና ግሉታሚክ አሲድ አለ። እዚህ ጋር ይሄ እንግዲህ ኖርማል ሂሞግሎቢን የአማይኖ አሲድ ፖሊፔፕታይድ ቼኑን ስትራክቸር የሚያሳይ ነው። ኖርማል ሂሞግሎቢኑን በምናይበት ጊዜ ይሄን አይነት አሬንጅመንት አለው። እዚህ ጋር ስትመጡ ታችኛው ከሙቴሽን በኋላ ደግሞ ቫሊን፣ ስቶዲን፣ ሊዩሲን፣ ትሪዮኒን፣ ፕሮሊን፣ ቫሊን፣ ግሉታሚክ አሲድ እነኚህ አሉ። ይሄ እንግዲህ እዚህ ጋር ምንድነው የተከሰተ ለውጥ? እዚህ ጋር ግሉታሚክ አሲድ በቫያሊን ተተካች። እዚህ ጋር ቫያሊን በመተካቷ የተነሳ እዚህ ጋር የምን ለውጥ ነው የተከሰተው? እዚህ ጋር ጉያኒን፣ አደኒን፣ ጉያኒን
ግሉታሚክ አሲድን ፎርም ለማድረግ ኦርጋኒክ ቤዞቹ ትሪፕሌቶቹ ጉያኒን፣ አደኒን፣ ጉያኒን ሲሆኑ እዚህ ጋር ግን ጉያኒን አደኒን በታያሚን ተተካች። ጉያኒንና ጉያኒን አሉ ዳርና ዳር፣ መሀል ላይ የነበረችው ኤ አደኒን በታያሚን ተተካች። በዚህ በመተካቷ የተነሳ ግሉታሚክ አሲድ ሳይሆን ዴቨሎፕ ያደረገው ቫዮሊን ነው፣ አማይኖ አሲዱ ማለት ነው፣ ቫዮሊን ነው። ይሄ የመሆኑ ምክንያት ምን ተፈጠረ? ሲክል ሴል ሂሞግሎቢን which is the cause of sickle cell anemia። እንግዲህ ሲክል ሴል ሂሞግሎቢን ስንል ሲክል ማለት ማጭድ ነው። ማጭድ መሰል ክብ ኖርማል ሼፕ ከመያዝ ይልቅ ማጭድ መልክ ያዘ። ይሄ እንግዲህ ኦክሲጂን የመሸከም አቅሙ እንዲቀንስ ነው ያደረገው። የስትራክቸራል ዲፎርሜሽን እንዲከሰት አደረገ ማለት ነው። እንግዲህ ይሄ ደግሞ ሲክል ሴል አኒሚያ የኦክሲጂን ለአኒሚያ የሚያስከትል ችግር እንዲከሰት ያደርጋል ማለት ነው። እንግዲህ ሙቴሽን በዚህ መልኩ ፖይንት ሙቴሽን እንደዚህ ያሉ ለውጦችም እንዲከሰት ያደርጋል ማለት ነው። እሺ እንግዲህ ተከታታዮቻችን በዛሬው ሌሰናችን ሌሰን 17 ላይ ስለ ሙቴሽን አይተናል። ሙቴሽን ምን ማለት እንደሆነ ሙቴሽን ሰደን and random change of genetic information እንደሆነ ነው ያየነው። ከዛም በተጨማሪ ሙቴሽን በሁለት ዋና ካታጎሪዎች እንደሚካተት ስፖንታኒየስ እና ኢንዲዩስድ ሙቴሽን ተብሎ በሁለት ካታጎሪ እንደሚካተት አይተናል። ስፖንታኒየስ ሙቴሽን የምንለው ሙቴሽን ሆኖ መንስኤው የማይታወቅ የሙቴሽን አይነት በሙሉ ስፖንታኒየስ ሙቴሽን የምንለው። ኢንዱስድ ሙቴሽን የምንለው ደግሞ ሙቴሽን ነው። የተለያየ ሙቴሽን አይነት ሊሆን ይችላል፣ ግን መንስኤው የሚታወቅ ማንኛውም መንስኤው የሚታወቅ የሙቴሽን አይነት ኢንዱስድ ሙቴሽን እንደሚባል ነው ያየነው። ከዛም በተጨማሪ ለዚህ ለሙቴሽን ኢንዲዩስድ ሙቴሽን መንስኤ የሆኑ ፋክተሮች በአጠቃላይ ሙታጀኒክ ኤጀንትስ ወይንም ሙታጂንስ እንደሚባሉ፣ ኢንዲዩስድ ሙቴሽን መንስኤ ወይንም ምክንያት የሚሆኑ ማናቸውም ነገሮች በአጠቃላይ ሙታጀኒክ ኤጀንት ወይንም ሙታጂንስ ተብለው ይጠቀሳሉ። እዚህም እንደ ምሳሌ ያየናቸው ራዲዬሽን፣ ኤክስሬ፣ አልትራቫዮሌት ሬይ፣ ኒውክሊር ራዲዬሽን እና የተለያዩ ኬሚካሎች ለእንደዚህ አይነት ኢንዲዩስድ ሙቴሽን እንደሚያጋልጡ ነው ያየነው። ሌላ ያየነው ስለ ፖይንት ሙቴሽን ነው። ፖይንት ሙቴሽን በሶስት እንደሚከፈል፣ ፖይንት ሙቴሽን በዋነኛነት በአንዲት ቤዝ መቀየር የተነሳ በኒውክሊዮታይድ ላይ የምትገኘው ዲኤንኤ ፖሊኒውክሊዮታይድ ቼን ነው። የአንዳንዷ ኒውክሊዮታይድ ደግሞ ኦርጋኒክ ቤዝ እና አንድ ኦርጋኒክ ቤዝ ፎስፌት ግሩፕ እና ዲኦክሲራይቦስ ሹገር የተሰራ ነው። ያቺ ቤዝ በምትቀየርበት ወይንም ያቺ ቤዝ በምትለወጥበት ጊዜ የሚከሰት ሙቴሽን ፖይንት ሙቴሽን ነው የምንለው። ፖይንት ሙቴሽን ደግሞ በሶስት እንደሚከፈል አይተናል። ሰብስቲቱሽናል በአንዷ ቤዝ በሌላ ቤዝ ስትተካ፣ አዲሽናል ተጨማሪ ቤዝ በሚገባበት ጊዜ፣ ድሌሽን ያቺ ሚስድ በምትሆንበት ጊዜ የሚከሰት ሙቴሽን ነው። እንደ ፖይንት ሙቴሽን በእነኚህ በሶስቱ እንደሚል ይከፈል ነው ያየ ነው። ሌላው ይሄ ፖይንት ሙቴሽን ከሚያስከትለው ችግር አንጻር ደግሞ በሶስት ዋና ካታጎሪዎች ሳይለንት፣ ሚሰንስ ኤንድ ነንሰንስ ተብሎ በሶስት እንደሚከፈል፣ ሳይለንስ ለውጥ የማያመጣ የፖይንት ሙቴሽን ሆኖ ምንም አይነት ለውጥ እንዲከሰት የማያደርግ አይነት ነው። ሚሰንስ ደግሞ ይሄ ለውጥ እንዲከሰት ያደርጋል ቱኗ ቤዟ በምትለወጥበት ጊዜ። ነንሰንስ ለው ደግሞ አሚኖ አሲድ ፎርሜሽን እንዲቆም ያደርጋል። ያ ደግሞ ሲሪየስ የሆነ ችግር እንዲከሰት የሚያደርግ ነው። ከዛ በመቀጠል መጨረሻ ላይ ያየነው እንዴት ሲክል ሴል አኒሚያ በሙታጂን በፖይንት ሙቴሽን የተነሳ እንደሚከሰት በዝርዝር አይተናል። እንግዲህ የዛሬውን ሌሰን በዚህ የምናጠቃልል ይሆናል። ሁልጊዜ በሌሰናችን ማጠቃለያ እንደምንላችሁ ይሄንን ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ